Argument and validity. An argument or logical deduction is an assertion that a given set of statements P1, P2, P3 እያለ ይቀጥላል እስከ Pn called hypothesis or premises ከፊት ያሉት እነዚህ hypothesis ይባላሉ ወይንም premises ይባላሉ። ከዛ yield another statement Q እነዚህ ሁሉ ምን ይሰጣሉ? ሌላ ስቴትመንት Q-ን ይሰጣሉ። የነዚህ ስብስብ ያ Q መጨረሻ ላይ የሚመጣው ደግሞ conclusion ይባላል። እና የነዚህ assertionዎች የሆኑ hypothesis ወይንም premises ኮንክሉዥን ላይ ያደርሳሉ። ለምሳሌ P1 የሆነ ሐሳብ አለ P2 P3 እያለ እስከ Pn ማንኛውም ቁጥር ያህል ፕሪሚስ ሊሆን ይችላል ምን ይሰጣል? የሆነ ኮንክሉዥን ላይ Q ላይ ያደርሳል። ወይንም ወደ ታችም እንዲመጻፍ ይቻላል P1 P2 እያለ እስከ Pn ይቀጥላል። ይሄ ምን ይሰጣል? Q ወደ ጎን ሲጻፍ P1 P2 ኮማ እያለ እስከ Pn ከዛ እንዲያርገን እንዲህ አይነት ቀስት ወደ ኮንክሉዥን የሚያሳልፈው ይሄ ነው። ለምሳሌ consider the following argument እዚህ ጋር አርጊውመንት አለ if you study hard then you will pass the exam እዚህ ጋር ፈተናህን ካጠና ፈተናህን ታልፋለህ በደንብ ካጠና ፈተናህን ታልፋለህ ነው። እና እዚህ ጋር አሁን ይሄንን በፊደል በመናስቀምጥበት ጊዜ እዚህ ጋር አንድ ስቴትመንት አለ። ያን ስቴትመንት if you study hard ጠንክሮ ማንበብን P ብለን እንያዘው then you will pass the exam ፈተና ማለፍን ደግሞ Q ብለን ከያዝን ምን ይሆናል በመሃላቸው then if ዘንን የሚያሳየው እቺ ምልክት ናት if then you did not pass the exam እንግዲህ you will pass the exam ፈተና ማለፍን ምንድነው Q ነው ያልነው። ፈተና አለማለፍ ደግሞ ምን ይሆናል? ኔጌሽን ኦፍ Q ይሆናል። ሌላ ስቴትመንት ነው ማለት ነው። ይሄኛው አንድ ስቴትመንት አለቀ ኮማ ሌላ ስቴትመንት ኔጌሽን ኦፍ Q አለ። ከዛስ ውጤቱ ምንድነው? therefore you did not study hard ፈተናን አላለፍክም ምክንያቱም በደንብ ስላላጠና you did not study hard ነው ውጤቱ ነው አይደል? you study hard ምንድነው ያልነው? P ነው ያልነው። ስለዚህ you did not study hard ምን ይሆናል? ኔጌሽን ኦፍ P therefore የሚለው ምንድነው የሚያሳየው? ውጤትን ነው። አያችሁ በዚህ አይነት መንገድ መጻፍ እንችላለን። ወደ ታች ስንጽፍ የመጀመሪያው ስቴትመንት P implies Q አለ። የመጀመሪያው ፕሪሚስ ቀጥሎ ሁለተኛው ፕሪሚስ ኔጌሽን ኦፍ Q አለ። ፕሪሚስ አለቀ ከዛ ኮንክሉዥን ኔጌሽን ኦፍ P ነው። አያችሁ በእንደዚህ አይነት መንገድ እንጽፋለን። ይሄ አርጊውመንት ይባላል ወይንም ሎጂካል ዲዳክሽን ይባላል። when is an argument form accepted to be correct an argument for correct የሚባለው ወይንም accepted ነው የሚባለው መች ነው? In normal usage we use an argument in order to demonstrate that a certain conclusion follows from known premises ያው አርጊውመንት ስንጽፍ ፕሪሚሶች አሉ ጽንሰ ሐሳቦች አሉ ወይንም መላምቶች አሉ ከመላምቶች ወደ መደምደሚያ ነው የምንደርሰው። therefore we shall require that under any assignment of truth values to the statements appearing if the premises become all true then the conclusion must also become true አሁን አርጊውመንት መሆን ያለበት ምንድነው? ፕሪሚሶች ላይ ያሉት ስቴትመንቶች ትሩም ፎልስም ሊሆኑ ይችላል ወይንም ደግሞ ኦፖዚትም ሊሆኑ ይችላል። ነገር ግን ፕሪሚሶቹ ራሳቸው ሁሉም ሁሉም ፕሪሚሶች ከፊት ያሉት ከኮንክሉዥን በፊት P1 P2 እያለ እስከ Pn ያሉት ትሩ ከሆኑና ከዛ ውጤቱ ኮንክሉዥን እነዚህ ሁሉ ትሩ እያንዳንዱ ትሩ ብለን ሰርተን ውጤቱም ትሩ መሆን አለበት። hence we state the following definition ስለዚህ ይሄን ዴፊኒሽን እናስቀምጣለን። an argument form እንደዚህ አይነት አርጊውመንት አለ። ፕሪሚሶች አሉ ከዛ ኮንክሉዥን አለ። ቫሊድ የሚባለው መች ነው? ፕሪሚሶቹ ሁሉ ትሩ ሆነው ኮንክሉዥኑም ትሩ በሚሆንበት ጊዜ if Q is true whenever all the premises are true ሁሉም ፕሪሚሶች ትሩ ሆነው Q ወይንም ኮንክሉዥን ትሩ ሲሆን ይሄ ቫሊድ አርጊውመንት ይባላል። ያ ካልሆነ ኢንቫሊድ አርጊውመንት ይባላል። ለምሳሌ investigate the validity of the following argument የነዚህን አርጊውመንቶች ቫሊዲቲ ቼክ አድርግ ይላል። ለምሳሌ መጀመሪያው ላይ P implies Q አንደኛው ፕሪሚስ ነው ኔጌሽን ኦፍ Q ሁለተኛው ፕሪሚስ ነው ከዛ ውጤቱ ኔጌሽን ኦፍ P ነው። ስለዚህ አሁን ቫሊድ ነው ኢንቫሊድ ነው የሚለው ቫሊድ ለመሆን ምንድነው? ሁሉም ፕሪሚሶች ትሩ ሆነው ኮንክሉዥኑም ትሩ መሆን አለበት። እሺ የመጀመሪያው ፕሪሚስ P implies Q ምን መሆን አለበት? ትሩ መሆን አለበት። ሌላኛው ፕሪሚስ ሁለተኛው ኔጌሽን ኦፍ Qም ትሩ መሆን አለበት። ሁለቱም ትሩ ሆነው ውጤቱ ኔጌሽን ኦፍ P ትሩ ከሆነ ነው ቫሊድ የሚባለው። ስለዚህ ያንን ቼክ ለማድረግ እንደዚህ አይነት ቀላል በሚሆኑበት ጊዜ ኮምፕሌክስ ያልሆነ ሲሆን በቀላሉ አይተን መመለስ እንችላለን። ትንሽ ኮምፕሌክስ ሲሆን ደግሞ በቴብል መስራት እንችላለን። ግን የበለጠው እርግጠኛ መንገድ ቴብል ስለሆነ ቴብል እንስራ። ቫሪያብሎች ማን አለ? P አለ Q አለ። በቃ P እና Q ናቸው። P Q P ትሩ ሲሆን Q ፎልስ ትሩ ሲሆን ትሩ ፎልስ ትሩ ፎልስ አራት ኮንዲሽኖች አሉ። እሺ
ሌላ ምን አለ? ኔጌሽን ኦፍ ኪው አለ፣ ኔጌሽን ኦፍ ፒ አለ። ኔጌሽን ኦፍ ኪው ስንሰራ ኪው ትሩ በሆነበት ፎልስ ይሆናል፣ ፎልስ በሆነበት ትሩ፣ ፎልስ ትሩ። ሌላው ኔጌሽን ኦፍ ፒ እንስራ። ፒ ትሩ ትሩ ፎልስ ፎልስ ነው። ይሄ ፎልስ ፎልስ ትሩ ትሩ፣ የፒ ተቃራኒ ማለት ነው ኔጌሽን። አሁን እዚህ ጋር ፕሪሚሶችን ማስገባት እንጀምር። እዚህ ፒ ኢምፕላይስ ኪው አለ። ፒ ኢምፕላይስ ኪው። እሺ የመጀመሪያው መስመር ትሩ ኢምፕላይስ ትሩ ትሩ ነው። ትሩ ኢምፕላይስ ፎልስ ፎልስ ነው። ያው ፒ ኢምፕላይስ ኪው ላይ ሁለተኛው ፎልስ ሆነ የመጀመሪያው ትሩ ከሆነ ነው ፎልስ የሚሆነው። ሌላ ኬዞች ላይ ትሩ ትሩ ነው። ፎልስ ኢምፕላይስ ትሩ ትሩ ነው። ፎልስ ኢምፕላይስ ፎልስ ትሩ ነው። እሺ ቀጣይ ፕሪሚስ ደግሞ እናምጣ። ኔጌሽን ኦፍ ኪው ነው። እሱን እዚህ ጋር ጽፈናል። ኔጌሽን ኦፍ ውጤቱ ኔጌሽን ኦፍ ፒ ጨርሰናል ማለት ነው። አሁን ምንድነው የምናየው? አሁን የምናየው ፕሪሚሶቹን አንደኛው ፕሪሚስ ሁለተኛው ፕሪሚስ ምን የሆኑበትን ትሩ ትሩ የሆኑበትን ፒ ኢምፕላይስ ኪው አለ ትሩ የሆነበት አንደኛ ላይ እዚህ ያለ ሶስተኛ እና አራተኛ መስመር ላይ ነው። እንደገና ኔጌሽን ኦፍ ኪው ትሩ የሆነበት ኔጌሽን ኦፍ ኪው ይሄው ትሩ የሆነበት እዚህና እዚህ። ስለዚህ ሁለቱም ፕሪሚሶች ትሩ የሆኑበት የትኛው ላይ ነው? አራተኛው መስመር ላይ ብቻ ነው። ሌላኛው ላይ አንደኛው ትሩ ሲሆን አንደኛው ፎልስ፣ እዚህም የትሩ ሲሆን ይሄኛው ፎልስ ነው፣ እዚህም የተቃረነ ነው። ሁሉም ፕሪሚሶች ትሩ የሆኑበትን ነው የምናየው። ሁሉም ፕሪሚሶች ትሩ በሆኑበት ውጤቱን እናያለን ሄደን። ውጤቱ ማን ነው? ኔጌሽን ኦፍ ፒ። ኔጌሽን ኦፍ ፒ የት አለ? ይሄው ትሩ ነው። ያሉት ፕሪሚሶች ትሩ በሆኑበት ኮንክሉዥንም ትሩ ነው። ያሉት ፕሪሚሶች ትሩ ሆነው በሆኑበት መስመር ኮንክሉዥኑ ትሩ ከሆነ ያ ስቴትመንት ምንድነው ይባላል? ቫሊድ ነው ይባላል። ነገር ግን ትሩ ፕሪሚሶቹ ሁሉ ትሩ ሆነው ኮንክሉዥኑ ከዛ ተቃራኒ ፎልስ የሚሆን ከሆነ ግን ኢንቫሊድ ነው ይባላል። ስለዚህ በዚህ አይነት መንገድ ቴብል በመስራት በቀላሉ ማግኘት ይቻላል። እሺ ሁለተኛውን ደግሞ ሞክረው አብረን። ትንሽ ከተረዳችሁ ቪዲዮን ፓውዝ አድርጋችሁ መሞከር ትችላላችሁ። ሞክራችሁ አብረን እንስራ። እሺ እዚህ ጋር ፒ ኢምፕላይስ ኪው አለ። ስንት? አንደኛ ፕሪሚስ ዋን አለ። ሁለተኛ ፕሪሚስ ኔጌሽን ኦፍ ኪው ኢምፕላይስ አር አለ። ሁሉ ጊዜ ፕሪሚስ እንዲያግደም ሲጻፍ በኮማ ነው የሚለያየው። ከዛ እንደዚህ አይነት ቀስት ካለ ከሱ በኋላ ያለው ኮንክሉዥን ነው። ስለዚህ ቴብል እንስራለታ ቫሊድ መሆን አለመሆኑን ቼክ ለማድረግ። እሺ እዚህ ጋር ስንት ፊደሎች አሉ ወይንም ስቴትመንቶች አሉ? ፒ ኪው አር ናቸው ያሉት። ለሶስቱም ነው የምንጽፈው። ፒ ኪው አር ያው 3 ከሆኑ to the power of 3 8 መስመር ነው የሚኖረው ማለት ትሩ 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 ፎልስ ትሩ ፎልስ ትሩ ትሩ ፎልስ 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 ትሩ ትሩ ፎልስ ትሩ ፎልስ 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 ትሩ የመጨረሻው ፎልስ ፎልስ ፎልስ። ስለዚህ በዚህ በስምንቱ መስመር ነው። ከዚህ በኋላ ምን እናደርጋለን? ኔጌሽን ካለ እዚህ አሁን ኔጌሽን ኦፍ ኪው አለ። ኔጌሽን ኦፍ ኪው የኪውን ተቃራኒ ነው የምንጽፈው። ትሩ ትሩ ፎልስ ፎልስ ትሩ ትሩ ፎልስ ፎልስ ነው የሆነው የሱ ተቃራኒ። ፎልስ ፎልስ ትሩ ትሩ ፎልስ ፎልስ ትሩ ትሩ። ከዚህ በኋላ ፕሪሚሶቹ አንደኛ ፕሪሚስ ፒ ኢምፕላይስ ኪው ነው። ፒ ኢምፕላይስ ኪው ያው ፒ ኢምፕላይስ ኪው ፒ እና ኪው ብና የምናየው አንዱ ትሩ ሁለተኛው ፎልስ ከሆነ ፎልስ የሚሆነው የመጀመሪያው ትሩ ሁለተኛው ፎልስ ከሆነ ብቻ ነው። እሱም ሶስተኛውና አራተኛ መስመር ላይ ነው ፎልስ፣ ሌላው ሁሉ ትሩ ነው። ፒ ኢምፕላይስ ኪው እንዲህ ሆነ አንደኛው ፕሪሚስ። ሌላኛው ፕሪሚስ ኔጌሽን ኦፍ ኪው ኢምፕላይስ አር። ኔጌሽን ኦፍ ኪው እዚህ ያለ አር እዚህ ያለ። ይሄኛው ትሩ ያኛው ፎልስ ሲሆን ነው ኔጌሽን ኦፍ ኪው ከፊት። ይሄ ትሩ የፎልስ በሆነበት ፎልስ ይሆናል። ማን? ኔጌሽን ኦፍ ኪው ኢምፕላይስ አር። እሺ ትሩ ፎልስ ትሩ ፎልስ የነበር ሌላው ፎልስ እዚህ ጋር ሌላው ቦታ ሁሉ ትሩ ፎልስ የለም። ኔጌሽን ኦፍ ኪው ትሩ ነው አር ፎልስ የነበር። ስለዚህ ሌላው ቦታ ሁሉ ትሩ ነው። ትሩ ትሩ። እሺ ውጤቱ ምንድነው? ፒ ነው። ስለዚህ ጨርሰናል። አሁን ምንድነው የምናየው? ፕሪሚሱ ይሄም ትሩ የሆኑበትን ቦታ እናያለን። ፒ ኢምፕላይስ ኪው ትሩ እና ኔጌሽን ኦፍ ኪው ኢምፕላይስ አር ትሩ። እሱም አንደኛ መስመር ሁለተኛ መስመር እዚህ ጋር አራተኛ መስመር 1 2 3 አምስተኛ ስድስተኛ ሰባተኛ 1 2 5 6 7 ትሩ ናቸው። ምኖቹ? ፕሪሚሶቹ። ፕሪሚስ 1 እና ፕሪሚስ 2 ትሩ ናቸው። ስለዚህ ውጤቱ ማን ነው? ፒ። በእነዛ መስመር ፒ ትሩ መሆን አለበት ቫሊድ ለመሆን። ፒን እኔ በአንደኛ መስመር ትሩ ነው። እሺ በሁለተኛ መስመር ትሩ ነው። በአምስተኛ መስመር ፎልስ ነው። በስድስተኛ ፎልስ ነው። በሰባተኛ ፎልስ ነው። ስለዚህ ይሄ ኤክስ ያደርገዋል
ምን እንዳይሆን ፕሪሚሶቹ ትሩ እስከሆኑ ድረስ ትሩ መሆን ነበረበት። ስለዚህ ይሄ ኢንቫሊድ እዚህ ጋር ያለው አርጊውመንት ኢንቫሊድ ይሆናል። ሌላው ሲ ላይ እንደምናየው ይሄኛው ቫሊድ ይሆን አይሆን ቼክ አድርጉ ነው። እንዲህ በጽሁፍ ሲሰጣችሁ ወደ ፊደል መቀየር ነው። ኢፍ ኢት ሬንስ አንደኛ ክሮፕስ ዊል ቢ ጉድ ከዘነበ እህሉ አሪፍ ይሆናል። ከዘነበ አንድ ሐሳብ ነው። ስለዚህ እሱም ፒ እንበል። ከዘነበ ክሮፕስ ዊል ቢ ጉድ። ኢፍ ካለ ኢፍ ዘን አለ ማለት ነው። ኢፍ ዘን ስለዚህ ፒ ኢምፕላይስን ነው የምንጠቀመው። ኢፍ ካለ ኢፍ ኢት ሬንስ ክሮፕስ ዊል ቢ ጉድ። ክሮፕስ ዊል ቢ ጉድ የሚለውን ኪው እንለዋለን። አንደኛ ሐሳብ ፉል ስቶፕ ላይ ካለቀ አንደኛ ሐሳብ አልቋል። ሌላ ሐሳብ ኢት ዲድ ኖት ሬን መዝነብን ሬንን ምን ብለን ነው ፒ ነው አይደል ያልነው። ኢት ዲድ ኖት ሬን ከሆነ ኔጌሽን ኦፍ ፒ ነው የፒ ተቃራኒ አልዘነበም። ዜርፎር ካለ ውጤት ነው። ክሮፕስ ዌር ኖት ጉድ ስለ ክሮፕ የት ጋር አውርተናል። ክሮፕስ ዊል ቢ ጉድ ክሮፕስ ጉድ መሆኑ ኪው ብለናል። ክሮፕስ ዌር ኖት ጉድ ከሆነ ደግሞ ኔጌሽን ኦፍ ኪው ነው። ዜርፎር ብሎ ስለሆነ ውጤቱ ኔጌሽን ኦፍ ኪው ነው። ስለዚህ እንደዚህ አይነት አርጊውመንት አለ። ይሄን አርጊውመንት ነው ቫሊድ ነው አይደለም የሚለው። ቴብል ሰርተን መስራት እንችላለን፣ ግን ደግሞ አሁን የቀለል ያለ ስለሆነ አይተን እንዴት ፒ ኢምፕላይስ ኪው ትሩ ኔጌሽን ኦፍ ኪውም ትሩ ፕሪሚሶች ናቸው አይደል? ትሩ ሲሆኑ ይሄም ትሩ መሆን አለበት ነው። ይሄም ትሩ መሆን አለበት ቫሊድ ለመባል። እሺ መጀመሪያ እዚህ ብቻውን ያለውን እኔ ኔጌሽን ኦፍ ፒ ትሩ ምንድነው? ትሩ ነው ማለት ፒ ምንድነው ማለት ነው? ፎልስ ነው ማለት ነው። ለምን ከዚህኛው ስቴትመንት ይሄንን እናወጣለን። ኔጌሽን ኦፍ ፒ ትሩ ነው ከተባለ ፒ ምንድነው? ፎልስ። የፒ ተቃራኒ ነው ትሩ። እሺ ፒ ፎልስ ከሆነ እዚህ ጋር ወደ ፈርስት ስቴትመንት ስንመጣ ፒ ኢምፕላይስ ኪው ትሩ ነው ብሏል። ፒ ኢምፕላይስ ኪው ትሩ ነው ብሏል። ፒ ምንድነው? ፎልስ ነው። ፎልስ ኢምፕላይስ ኪው ትሩ ነው እያለን። እሺ በኢምፕሊኬሽን ጊዜ ፎልስ ኢምፕላይስ ኪው ቦታ ምን ብንተካ ነው ትሩ የሚሆነው? ኪው ቦታ ትሩን ብንተካ ፎልስን ብንተካ ምን ይሆናል? ትሩ መሆኑ አይቀርም። ያ ማለት ፎልስ ኢምፕላይስ ትሩም ትሩ ነው፣ ፎልስ ኢምፕላይስ ፎልስም ትሩ ስለሆነ ስለዚህ አሁን የኪው ዋጋ ምን ሊሆን ይችላል? ትሩም ሊሆን ይችላል፣ ፎልስም ሊሆን ይችላል። ስለዚህ ይሄን ይዘን ከሄድን የኪው ዋጋ ትሩ ወይንም ፎልስም ሊሆን ይችላል ብለናል። ወደ ኮንክሉዥኑ ስንሄድስ የኪው ዋጋ ምን ሊሆን ይችላል? ትሩም ፎልስም ሊሆን ይችላል። ይሄንን ኔጌት በምናደርግበት ጊዜ ኮንክሉዥኑ ኔጌሽን ኦፍ ኪው ነው። ኔጌሽን ኦፍ ትሩ ፎልስ ይሆናል፣ ኔጌሽን ኦፍ ፎልስ ትሩ ይሆናል። ውጤቱ ፎልስም ሊሆን ይችላል፣ ትሩም ሊሆን ይችላል። ግን ቫሊድ ለመባል ውጤቱ ምንድነው? ፕሪሚሶቹ ትሩ ሲሆን ኮንክሉዥኑም ትሩ ብቻ ነው መሆን ያለበት። እዚህ ግን ፎልስ የሚያደርግ ስላለ ይሄ ኢንቫሊድ ነው። ኢንቫሊድ የሆነ ኮንክሉዥን ወይንም አርጊውመንት ነው። በቴብልም ማየት እንችላለን። በቴብል ስንሰራ እንዲመጣ እሺ አንደኛው ፕሪሚስ እዚህ ጋር እንደምናየው አለ። ሁለተኛው ፕሪሚስ ኔጌሽን ኦፍ ፒ ነው። ስለዚህ አሁን የምናየው ሁለቱ ፕሪሚስ ትሩ በሆኑበት ቦታ ላይ ነው። ሁለቱም ፕሪሚሶች ይሄ ትሩ የሆነበት እዚህና እዚህ ተመልከቱ። እዚህኛው መስመር ላይ እንዲሁም እዚህኛው መስመር ላይ ትሩ ናቸው፣ ትሩ ናቸው። ስለዚህ በሁለቱ መስመር ላይ ውጤቱ ማን ነው? ኔጌሽን ኦፍ ኪው ነው። ኔጌሽን ኦፍ ኪው ትሩ መሆን አለበት በሁለቱም። በዚህኛው ትሩ ነው፣ በዚህኛው ግን ፎልስ ነው። ስለዚህ ኢንቫሊድ ይሆናል። ያ ሐሳብ ትክክል ያልሆነ ይሆናል። ሪማርክ what is important in validity is the form of the argument rather than the meaning or the content of the statement involved። እና በዚህ በቫሊዲቲ ላይ ዋና ነገር የሚታየው የአርጊውመንቱ ፎርም ነው የሚታየው እንጂ ትርጉሙ አይደለም። ሚኒንግ ያዘለው ሚኒንግ ወይንም ኮንተንት ስቴትመንቱ ያለው ኮንተንት ሳይሆን አጻጻፉ ፎርሙ ነው። የአርጊውመንቱ ፎርም ነው የሚታየው። የአርጊውመንቱን ፎርም ስናይ ፕሪሚስ አለ፣ ኮንክሉዥን አለ። ይሄ ቫሊድ የሚሆነው if and only if the statements እነዚህ ስቴትመንቶች implies q is a tautology። እነዚህ ስቴትመንቶች ፕሪሚስ 1 ኤንድ ፕሪሚስ 2 ኤንድ እያንዳንዱን በኤንድ አገናኝተን implies conclusion ስናደርግ ምን የሚሰጥ ከሆነ ታውቶሎጂ የሚሰጥ ከሆነ ያ ማለት ሁሉም ትሩ ፕሪሚሶች ሁሉም ትሩ ሲሆኑ ኮንክሉዥኑም ትሩ የሚሆን ከሆነ ማለት ነው። ሩልስ ኦፍ ኢንፈረንስስ ህጎች አሉ። below we list certain valid deductions called rules of inference። የተለያዩ ህጎች አሉና እነዚህን እንጠቀምባቸዋለን የተለያዩ ጥያቄዎችን ስንሰራ። ለምሳሌ የሆነ ፕሪሚስ ፒ ቢኖር ሁለተኛ ፕሪሚስ ደግሞ ፒ ኢምፕላይስ ኪው ቢኖር ይሄ ምንን ያሳያል? ውጤቱ ኪው ይሆናል። ትሩ ነው። ፒ ትሩ ከሆነ ፒ ኢምፕላይስ ኪው ትሩ ከሆነ ኪው የግድ ትሩ ይሆናል። ያው ይሄንን መያዝ ነው ሐሳቡን። እዚህ ጋር ፒ ያለ የመጀመሪያው ፕሪሚስ ኢፍ ሆኖ ከዛ ዘን የሆነ ኪው ካለ ውጤቱ ከኪው ጋር ተመሳሳይ ነው። ሞድስ ኦፍ ቶለረንስ እንደሞ ስናይ ኔጌሽን ኦፍ ኪው የሚል ሐሳብ ካለ ሌላ ደግሞ ፒ ኢምፕላይስ ኪው ካለ ውጤቱ ወይንም ኔጌሽን ኦፍ ፒ ትሩ ይሆናል። ይሄ ትሩ ከሆነ ይሄም ትሩ ከሆነ ይሄ ትሩ ይሆናል። ይሄ ስንሰራ ይጠቅመናል፣ እንሰራበታለን። እነዚህን ህጎች ያው መያዝ ነው፣ መሸምደድ አለባችሁ ፎርማቸውን፣ አጻጻፋቸውን። ሌላው ፕሪንሲፕል ኦፍ ሳይሎጂዝም የሚባል አለ። ይሄ ምንድነው የሚለው
አንደኛው ስቴትመንት ፕሪሚስ ፒ ኢምፕላይስ ኪው ከሆነ ያም ትሩ ከሆነ ኪው ኢምፕላይስ አር የሚል ሌላ የዚህ ኪው ከዛ ከሌላ ስቴትመንት አር ጋር ትሩ ከሆነ ይሄ ፒ ከአር ጋር ኢምፕላይ በምናደርግበት ጊዜ ፒ ኢምፕላይስ አር ትሩ ይሆናል የሚል ሐሳብ ነው ያለው። መሞከር ትችላላችሁ፣ ትክክል ነው የሚመጣ። ፕሪንሲፕል ኦፍ አድጃክሽን የሚባል ደግሞ አለ። አንድ ሐሳብ ፒ ትሩ ከሆነ ኪውም ትሩ ከሆነ ፒ ኤንድ ኪው ምን ይሆናል? ትሩ ነው፣ የግድ ነው። ኤንድ ከሆነ ትሩ ኤንድ ትሩ ነው ትሩ የሚሆነው። እንደገና ኪው ካለ ደግሞ ኪውን ይይዝና ፕሪሚስ ላይ ይሄ ኪው ትሩ ከሆነ ፒ ኦር ኪው ምንድነው? ሁሉ ጊዜ ትሩ ነው። ፒ የፈለገ ይሁን ትሩም ቢሆን ፎልስም ቢሆን ትሩ ኦር ፎልስ ትሩ ኦር ትሩ ነው፣ ፎልስ ኦር ትሩ ነው። ኪው ትሩ ነው። ሌላ ፕሪንሲፕል ኦፍ ዲታችመንት የሚባለው ፒ ኤንድ ኪው ካለ ምን ሊሆን ይችላል? ውጤቱ ወይ ፒ ሊሆን ይችላል ወይ ኪው ሊሆን ይችላል። ፒ ኤንድ ኪው ትሩ ከሆነ ፒም ትሩ ነው ኪውም ትሩ ነው እንደማለት ነው። ኮንክሉዥን ላይ ሞድስ ቶሌንዶ ፖነንስ የሚባለው ደግሞ ኔጌሽን ኦፍ ፒ አለ። ይሄ ትሩ ከሆነ ፒ ኦር ኪው አለ፣ እሱም ትሩ ከሆነ ውጤቱ ምን ይሆናል? ኪው ይሆናል፣ ኪውም ትሩ ይሆናል። ሞደስ ፖኔንዶ ቶለንስም ደግሞ ኔጌሽን ኦፍ ኤ ያው ፖኔንዶ ቶለንስ ነው የፖነንስ እና የቶለንስ ድብልቅ በሚሆንበት ጊዜ ነው። ኔጌሽን ኦፍ ፒ ኤንድ ኪው አለ። ይሄ ትሩ ከሆነ ፒም ትሩ ከሆነ ውጤቱ ኔጌሽን ኦፍ ኪው ትሩ ይሆናል። ኮንስትራክቲቭ ዳይሌማ አለ ደግሞ እዚህ ጋርም ፒ ኢምፕላይስ ኪው ኤንድ አር ኢምፕላይስ ኤስ። ይሄ ትሩ ከሆነ ሌላ ደግሞ ፒ ኦር አር ትሩ የሚሆን ከሆነ ፒ ኦር አር ትሩ የሚሆን ከሆነ ኪው ኦር ኤስም ትሩ ይሆናል። ፕሪንሲፕል ኦፍ ኢኩቫለንስ ደግሞ አለ። ፒ ባይ ኢምፕሊኬሽን ኪው ይሄ ትሩ የሚሆን ከሆነ ሌላ ፒ የሚባል ፕሪሚስ እሱ ትሩ ከሆነ ኪው ምን ይሆናል? ትሩ ይሆናል። ለምን? ፒ ባይ ኢምፕሊኬሽን ኪው ትሩ የሚሆነው ምን ሲሆን? ትሩ ባይ ኢምፕሊኬሽን ትሩ ወይንም ፎልስ ባይ ኢምፕሊኬሽን ፎልስ ከሆነ ነው ውጤቱ ትሩ የሚሆነው። እሺ ያ ማለት ፒም ኪውም ተመሳሳይ ሲሆን ፒ ከዚህ ውስጥ ፒ ትሩ ነው አለ። ፒ ትሩ ከሆነ ኪውም ምን ይሆናል? ትሩ ይሆናል እንደማለት። ፕሪንሲፕል ኦፍ ኮንዲሽናላይዜሽን አለ። ፒ የሚባል ትሩ የሆነ ስቴትመንት ካለ ኪው ኢምፕላይስ ፒ ምን ይሆናል? የግድ ትሩ ይሆናል። ለምን? ፒ ትሩ ከሆነ ኪው ኢምፕላይስ ትሩ እንደማለት ነው። ኪው ቦታ ያው ሁለት አማራጭ ነው ለአንድ ስቴትመንት ያለው፣ ወይ ትሩ ይሆናል ወይ ፎልስ ይሆናል። ትሩ አድርገንም ስንተካ ትሩ ኢምፕላይስ ትሩ ነው። ፎልስ አድርገንም ስንተካ ፎልስ ኢምፕላይስ ትሩ ነው የሚሰጠው። ለዛ ትሩ ይሆናል ሁሌ። እነዚህ ኮንዲሽኖች ለፎርማል ፕሩፍ ይጠቅማሉ። ፎርማል ፕሩፍ ኦፍ ቫሊዲቲ ኦፍ አን አርጊውመንት ስናይ የፎርማል ፕሩፍ ኦፍ የኮንክሉዥን ኪው ጊቨን ሃይፖቴሲስ የተሰጡ ሃይፖቴሲሶች አሉ፣ ፕሪሚሶች፣ ከዛ ሲኩዌንስ ኦፍ ስቴፖች አሉ። ኢች ኦፍ ዊች አፕላይስ ሰም ኢንፈረንስ ሩል ቱ ሃይፖቴሲስ ኦር ፕሪቪየስሊ ፕሩቨን ስቴትመንትስ ኦር አንቲሲደንት ቱ ይልድ ኒው ትሩ ስቴትመንት ዘ ኮንሲኩዌንት። እና እያንዳንዱ ላይ ከላይ ያለውን ህጎችን ያው ኢንፈረንስ ሩል እንላለን። የተወሰኑ ህጎችን ተጠቅመን ሃይፖቴሲሶች ላይ ተጠቅመን ወደ ኮንክሉዥን መድረስ እንችላለን። ሃይፖቴሲሶች ላይ ያለው ከፊት ያለው አንቲሲደንት ይባላል ሃይፖቴሲስ ወይንም ፕሪሚሱ ውስጥ፣ ከዛ ኮንክሉዥኑ ደግሞ ኮንሲኩዌንት ይባላል። እና ያንን ህጎችን ተጠቅመን ፕሩፍ ማድረግ እንችላለን። ፎርማል ፕሩፍ ኦፍ ቫሊዲቲ ኢዝ ጊቨን ባይ ራይቲንግ ኦን ዘ ፕሪሚስስ ኤንድ ዘ ስቴትመንትስ ዊች ፎሎውስ ፍሮም ዘም ኢን ኤ ሲንግል ኮለመን ኤንድ ሴቲንግ ኦፍ ኢን አናዘር ኮለመን ቱ ዘ ራይት ኦፍ ኢች ስቴትመንት ኢትስ ጀስቲፊኬሽን። ያው ያሉትን ሃይፖቴሲሶች ወይንም ፕሪሚሶች እያስቀመጥን ከዛ ወደ ውጤት የምንደርስበት ሁኔታ ነው። ለምሳሌ it is convenient to list all the premises first። መጀመሪያ ፕሪሚሶችን ሁሉንም መጀመሪያ እንደረድራለን፣ ከዛ ወደ ውጤት እንሄዳለን። እዚህ ጋር ያለው ቫሊድ መሆኑን አሳዩ ይላል። እዚህ ጋር ያለው አርጊውመንት። እሺ ያሉትን ፕሪሚሶች እኔ p implies negation of q አለ። p implies negation of q አለ አንደኛ ስቴትመንት፣ ሁለተኛ ደግሞ q አለ። ስለዚህ እነዚህ ሁለቱ ምንድናቸው? ፕሪሚሶች ናቸው። እሺ ህግ መጠቀም ነው። q አለ፣ p implies negation of q አለ። ይሄንን ይዘን ወደ ህጎቹ እንሂድ። እዚህ ጋር ኢንፈረንሶችን እዛ ጋር ያለው እንግዲህ q አለ፣ ከዛ p implies negation of q ምን ይሰጣል? እሺ እዚህ ስናይ modes of ponens አለ። ቶለንስን በምናይበት ጊዜ እዚህ p አለ፣ ከዛ እዚህ p ከፊት አለ implies ሌላ ስቴትመንት q ከሆነ እዚህ ጋር የሚሆነው ሁለተኛው ስቴትመንት ነው። እና p አንድ ብንል አንድ፣ እዚህ ጋር ደግሞ አንድ implies ሁለት ከሆነ ውጤቱ ሁለት ነው የሚሆነው እንደማለት ነው። ስለዚህ እዚህ ጋር q አንድ አለ፣ እዚህ ጋር ኔጌሽን ኦፍ q ነው። ቦታ እንገልበጥ። እዚህ ጋር p implies negation of q ማለት በኮንትራፖዚቲቭ ህግ ኔጌት አድርገን ስንገለብጠው ምን ይሆናል? negation of q implies negation of p ነው የሚሆነው። ለምን? p implies q ኮንትራፖዚቲቭ ምን ይሆናል? negation of q implies negation of p ተመሳሳይ ነው የሚሆነው። p implies negation of q ግን
ኮንትራፖዚቲቭ ስናደርገው ቦታውን ይቀይራል። ሁለቱም ኔጌት ይሆናል። ይሄ ኔጌሽን በኔጌሽን ሲጠፋ q ኢምፕላይስ ኔጌሽን ኦፍ p ጋር ተመሳሳይ ይሆናል። ስለዚህ ይሄ ማለት q አለ ከላይ ሁለተኛዋን ስቴትመንት q ኢምፕላይስ ኔጌሽን ኦፍ p። እሺ እቺኛዋን አንድ ብንል እቺኛዋ ያው q አንድ ናት። ይሄኛው ሁለተኛው ስቴትመንት ነው። ሞድስ ኦፍ ቶለንስ ላይ ውጤቱ ምንድነው? ሁለተኛው ስቴትመንት ማን ነው? ኔጌሽን ኦፍ p። ስለዚህ q የመጀመሪያው ፕሪሚስ ትሩ ከሆነ q ኢምፕላይስ ኔጌሽን ኦፍ p ትሩ ከሆነ ኔጌሽን ኦፍ p ትሩ ነው። አያችሁ ፕሩፍ ማድረግ ቻለን። ውጤቱ ኔጌሽን ኦፍ p ቫሊድ ነው ማለት ነው። ትሩ የሚሆን ከሆነ ኔጌሽን ኦፍ p ስለሰጠን ቫሊድ ይሆናል። ሌላም ተመልከቱ እዚህ ጋር show that the hypothesis እነዚህ ሃይፖቴሲሶች አሉ lead to the conclusion ወደዚህ ኮንክሉዥን እንደሚያመራ አሳየ ይላሉ። መጀመሪያ ፊደል እንሰጣቸዋለን። it is not sunny this afternoon ኖት የሚለውን ትተን አሁን ሰኒ ለሚለው ፒ እንሰጣለን። ፀሐያማ ነው ለሚለው ኖት ስላለ ለኖት ምን እናስገባለን? ኔጌሽን ኦፍ ፒ እናደርጋለን። ኤንድ ኢት ኢዝ ኮልደር ዛን የስተርዴይ ቅዝቃዜን ደግሞ ኪው እንበል። ስለዚህ ኤንድ ነው ያለው በመሃላቸው። ኤንድ ደግሞ እንዴት ነው ወደታች። ስለዚህ ይሄ ማለት ኔጌሽን ኦፍ ኖት ስላለ ኔጌሽን ኦፍ ፒ ኤንድ ኪው ነው የመጀመሪያው ፕሪሚስ። ሌላ ፕሪሚስ ደግሞ አለ ኢፍ ዊ ጎ ስዊሚንግ ሌላ ሐሳብ ስለሆነ ለመዋኘት ከሄድን እሱን አር እንበለው። ዘን ኢት ኢዝ ሰኒ ኢፍ ዘን ነው ይሄ ዘን ኢት ኢዝ ሰኒ ሰኒ የሚለው ፀሐያማ የሚለው ምንድነው ያልነው? ፒ ነው ያልነው። ስለዚህ አር ኢምፕላይስ ፒ ነው የሚሆነው ይሄ ኢፍ ዘን ስለሆነ ሁለተኛው ፕሪሚስ አር ኢምፕላይስ ፒ ነው የሚሆነው። የመጀመሪያው ኔጌሽን ኦፍ ፒ ኤንድ ኪው ነው የሆነው። እሺ ሶስተኛ ኢፍ ዊ ዱ ኖት ጎ ስዊሚንግ ስዊሚንግን ምንድነው ያልነው? አር ነው ያልነው። ኖት ስላለ ኔጌሽን ኦፍ አር ይሆናል። ዘን ዊ ዊል ቴክ ኤ ካኖዌ ትሪፕ ሌላ ሐሳብ ስለሆነ ኤስ እንበለው። ስለዚህ ኢፍ ዘን ነው ኢፍ ኔጌሽን ኦፍ አር ኢምፕላይስ ኔጌሽን ኦፍ አር ኢምፕላይስ ውጤቱ ኤስ ነው። ዘን ኤስ ስለሆነ ኢፍ ዊ ቴክ ኤ ካኖዌ ትሪፕን ምን ብለናል? ኤስ ብለናል። ዘን ዊ ዊል ቢ ሆም ባይ ሳንሴት ሌላ ሐሳብ ነው ሌላ ፊደል ቲ። ስለዚህ ኤስ ኢፍ ዘን ስለሆነ ኤስ ኢምፕላይስ ቲ ነው የሚሆነው። ኤስ ኢምፕላይስ ቲ። እነዚህ ሁሉ ፕሪሚስ ናቸው። ይሄ ወደዚህ ኮንክሉዥን እንደሚያመራ ኮንክሉዥኑ we will be home by sunset we will be home by sunset ቲ ነው ያለው። ስለዚህ ኮንክሉዥኑ ቲን እንደሚሰጥ አሳየ ነው እያለ ያለው። ስለዚህ በፎርማል ፕሩፍ መሰረት አርጊውመንትን ፕሩፍ እናደርግ የመጀመሪያውን ፕሪሚስ እንይዛለን እና የመጀመሪያውን ኔጌሽን ኦፍ ፒ ኤንድ ኪው እና ኔጌሽን ኦፍ ፒ ኤንድ ኪው ማለት ውጤቱ ምን ሊሆን ይችላል? ኔጌሽን ኦፍ ፒም ኪውም ሊሆን ይችላል። በዚህ በፕሪንሲፕል ኦፍ ዲታችመንት መሰረት ፒ ኤንድ ኪው ከሆነ ውጤቱ ፒም ቢሆንም ኪው ቢሆንም ያው ነው፣ ትሩ ነው የሚሆኑት ከሁለቱ ስቴትመንቶች አንዱ። ስለዚህ እዚህ ጋር ያለው ኔጌሽን ኦፍ ፒ ኤንድ ኪው ነው። ስለዚህ ከሁለቱ ኔጌሽን ኦፍ ፒ ወይንም ኪው ሊሆን ይችላል። ግን አሁን ለቀጣዩ ስቴፕ የሚጠቅመን ማን ነው? አሁን ኪውን ወስደን ወደ ቀጣይ ፕሮሲድ ማድረግ አንችልም። እዚህ ውስጥ ኪው የለም። ስለዚህ ኔጌሽን ኦፍ ፒን እንውሰድ። ከዛ ወደ ሁለተኛው ስቴትመንት እንምጣ። አር ኢምፕላይስ ፒ አለ። ስለዚህ ሁለቱንም ስንሰራ ኔጌሽን ኦፍ ፒ አር ኢምፕላይስ ፒ አለ። ይሄ ቀጥታ ወደ ሞድስ ቶለንስ ነው የሚወስደን። ኔጌሽን ኦፍ ኪው ፒ ኢምፕላይስ ኪው ከሆነ ኔጌሽን ኦፍ ኪው አንደኛ ስቴትመንት ብንል ፒ ኢምፕላይስ ኪው አለ። ፒን ስቴትመንት ቱ ብንል ኪው ደግሞ የዚህ ተቃራኒ ነው። ኔጌሽን ኦፍ ኪው አንድ ከሆነ ኪው የአንደኛው ስቴትመንት ተቃራኒ ነው። ስለዚህ ውጤቱ ምን ይሆናል? የሁለተኛው ስቴትመንት ተቃራኒ። ሁለተኛው ስቴትመንት ፒ ካለ የሱ ተቃራኒ ኔጌሽን ኦፍ ፒ ነው የሚሆነው። ስለዚህ 1 2 ኢምፕላይስ ኔጌሽን ኦፍ 1 ውጤቱ ኔጌሽን ኦፍ 2 ነው የሚመጣው ነው። ስለዚህ ይሄኛውንም በምናይበት ጊዜ እዚህ ጋር ኔጌሽን ኦፍ ፒ አንደኛ ስቴትመንት አለ፣ አር ሁለተኛ ስቴትመንት ነው፣ ፒ የአንደኛው ተቃራኒ ነው ኔጌሽን ኦፍ 1 ውጤቱ ምን ይሆናል? ኔጌሽን ኦፍ 2 ወይንም 2 አር ነው። ኔጌሽን ኦፍ አርን ይሰጣል ይሄኛው በሁለተኛው በሞድስ ቶለንስ ህግ መሰረት። ስለዚህ ከዚህ ኔጌሽን ኦፍ አርን ወስደን ቀጣዩን ፕሪሚስ እናያለን። ኔጌሽን ኦፍ አር ኢምፕላይስ ኤስ ነው ቀጣዩ። ኔጌሽን አር ኢምፕላይስ ኤስ ነው። ይሄን ስናይ ይሄኛውን ስቴትመንት 1 ብንል ኔጌሽን ኦፍ አር 1 ኢምፕላይስ 2 ቢሆን ምን ይሆናል? ወደዚህ እንመለሳለን ወደ ሞድስ ፖነንስ ላይ ያ ነው። ፒ አለ አንድ ነው። ፒ ኢምፕላይስ ኪው 1 ኢምፕላይስ 2 ውጤቱ 2 ይሆናል። ስለዚህ እዚህ ጋር 1 ኢምፕላይስ 2 ውጤቱ 2 ማን ነው? ኤስ ነው። ስለዚህ ከዚህኛው ኤስን ይዘን ወደ ቀጣዩ ስቴትመንት ኤስ ኢምፕላይስ ቲ እንሄዳለን። ኤስ ኢምፕላይስ ቲ ምን ይሆናል? ኤስ አንድ ብንል ኤስ አንድ ኢምፕላይስ 2 ውጤቱ 2 ነው የሚሆነው። ስለዚህ ውጤቱ መጨረሻ ላይ ማንን ይሰጣል? ቲ። አያችሁ
ኮንክሉዥኑ ቲን እንደሚሰጥ አሳየ ነው ወይንም ዊል ቢ ሆም ባይ ሰንሴት የሚለውን እንደሚሰጥ አሳይ ነው። ይኸው ማሳየት ችለናል፣ ፕሩፍ ማድረግ ችለናል።